السلام عليكم ورحمة الله وبركاته. أستاذ قبطال. السلام ورحمة الله وبركاته. أستاذ كامل. مامي قبطال. أستاذ ميوتنا بتناقبل هيسامعني. إن شاء الله ታገሱን እንጀምራለን። السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. أستاذ كامل وعندنا መጣ። እንደምናችሁ ወንደና ሰላም ቆያችሁ። ነው? ጠፋችሁ እኮ ድምጻችሁ አይሰማም ወይ ብዬ እንደገና ተመልሼ ወጥቼ ገባሁኝ። አልሰማንም ማለት ነው። እየጠራን ነበረ። አልሰማኋችሁም? አዎ። ያ አብሽር ኢንሻአላህ። እሺ ጀዛከላህ ጀመራችሁ? ስለመጣ እንጀምራለን። ኦኬ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንኳን ደህና መጣችሁ። የፈርቲራ ፋውንዴሽን የረመዳን ዕለታዊ ፕሮግራም ይጀምራል ኢንሻአላህ። ያው ከረመዳን ከጀመረ ዛሬ 10ኛ ቀናችን ነው። አንድ ሶስተኛውን ጨርሰናል። አላህ ከሚቀበላቸው ያድርገን እና ከእሳት ነጃ ከሚባሉት አላህ ያድርገን ኢንሻአላህ። የዛሬው ርዕሳችን የጊዜ ዋጋ የሚል ርዕስ ነው። አቅራቢያችን ደግሞ የምናውቀው የምንወደው ወንድማችን ካሚል ሸምሱ ነው። ኡስታዝ ካሚል ሸምሱ። ስለ ኡስታዝ ካሚል ሸምሱ አይ ቲንክ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ስለሱ ብዙ መናገር ሊያስፈልግ ይችላል። ምናልባት ለማታውቁት ግን ኡስታዝ ካሚል ሸምሱ ማሻአላ በተለያዩ አክቹዋሊ ከኮሌጅ ከመቀሌ ዩኒቨርሲቲ ጀማን ከማነቃቃት ጀምሮ ከዛ የኢትዮጵያ ሙስሊም ተማሪዎችን ማነቃቃት ከዛ ደግሞ ትግሉ ከመጣ በኋላ መፍትሄ አፈላላጊ ኮሚቴነት ከዛ በተለያዩ እስላማዊ ፕሮግራሞች የምናውቀው ወንድማችን ነው። አላህ ኸይር ጀዛውን ይክፈለው። ብዙ አበርክቶች እያደረገ ያለ ወንድማችን ነው። ኢንሻአላህ ያው ጀስት ለማታውቁት ያህል ነው ይሄንን ያልኩት እንጂ የእሱን ፕሮፋይል ይሄን በዚች ደቂቃ ለመግለጽ አይደለም። ኢንሻአላህ በቀጥታ ወደ ፕሮግራሙ እንሄዳለን። ፈለተፈደል መሽኩራ ኡስታዝ። السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. እሺ መጀመር እንችላለን? ዋው እንችላለን። طيب بسم الله الرحمن الرحيم. الحمد لله رب العالمين، وصلي وسلم على أشرف الأنبياء والمرسلين سيدنا وحبيبنا محمد وعلى آله وصحبه أجمعين، أما بعد. أيها الإخوة والأخوات دم توج በተለያየ ያው ወቅት ላይ ብንሆንም እኛ አፍጥረን እየበላን ነው፣ እናንተ እየጾማችሁ ናችሁ እያሰባለሁኝ። السلام عليكم ورحمة الله وبركاته. الله سبحانه وتعالى እንኳን ለዚህ ለተከበረ ለተባረከ ለተወደደ በላጭ ለሆነ ረመዳን ወር አላህ እንኳን በሰላም አደረሰን። ያለፉ ቀናቶችን አላህ ይቀበለን፣ ያጓደልን ነገርም ካለ ይሙላልን። በተቀሩ ቀናት የምንጠቀም ሰዎች ደግሞ አላህ Subhanahu Wa Ta'ala ያድርገን። ቀጥታ ያው ወደ ፕሮግራም ብሄድ ይሻለኛል። የተሰጠኝ ርዕስ በጣም ሰፊ፣ በአንድ ፕሮግራም በሁለት ፕሮግራም የሚያልቅ አይደለም፣ ግን እንዲሁ የተወሰነውን ያክል በበረካ ያክል
ለመነካካት ነው ማለት ነው ኢንሻአላህ። ወንድም እህቶች ሐቂቃ ወቅት ማለት ጊዜ ማለት በእስልምና በትክክል እሱን ባለመረዳታችን ብዙ ህይወታችን ይመሰቃቀላል። በህይወታችን ውስጥ ብዙ ውጣ ውረዶች ውስጥ እንገባለን። የተፈጠርንበትን ዓላማም በአግባቡ ሳንረዳ እንዲሁ እንደባከንን ረጅም ጊዜ ተሰጥቶን ዱንያ ላይ ምንም አይነት ቁም ነገር ሳንሰራ አላህ Subhanahu Wa Ta'ala ፊት እንሄዳለን። ይሄ በጣም አሳሳቢና ከባዱ ጉዳይ ነው ማለት ነው። ጊዜ ማለት ሰዎች በተሳሳተ መልኩ ይገልጹታል፣ በቁስ ይገልጹታል። ጊዜ ወርቅ ነው ይላሉ። በእስልምና ግን ጊዜ የሁሉ ነገር ካፒታል፣ ዋና ካፒታል፣ ራእሰል ማል የአንድ ሙስሊም የአንድ ሙእምን ሀብቱ ካፒታሉ ጊዜው ነው። ጊዜ ማለት እስትንፋስ ነው በእስልምና ውስጥ። ጊዜ ማለት ህይወት ነው በእስልምና ውስጥ፣ ከገንዘብም በላይ ነው። ጊዜ ማለት ወደ ጀነት የሚገባበት ወይም ደግሞ እምቢ ከተባለም ወደ ጀሃነም የሚገባበት ማለት ነው ጊዜ ማለት። እና በቁስ የሚገመት በቁስ የሚተመን ነገር አይደለም ማለት ነው ጊዜ። ይህንን ለመገንዘብ የመጀመሪያ ትልቁ ነገር አላህ Subhanahu Wa Ta'ala ሁሉ ነገርን፣ ስኬትን፣ ውድቀትን እንዴት ከጊዜ ጋር እንዳስተሳሰረ እናያለን። ጊዜ ማለት ጸጋም ነው። ጊዜ ማለት አላህ Subhanahu Wa Ta'ala ለሰው ልጅ ከሰጣቸው ኒዕማዎች ሁሉ በላይ የሆነ ጊዜ ነው። ጊዜ ማለት ሁሉ ዒባዳችን፣ ተግባሮቻችን፣ የሸሪዓ ህግጋቶችና ትዕዛዛት በጊዜ የታሰሩ በጊዜ የተቃኙ ናቸው። ስለዚህ ይህ ስለሆነ ምናልባት የርዕሰ ጉዳይ ሴንሲቲቭ ብዙዎቻችን ትኩረት ያው እንሰማለን። የተለያዩ ሞቲቬሽናል ስፒከሮች በዚህ ጉዳይ ላይ ብዙ ይናገራሉ፣ ብዙ መጽሐፍት ተጽፈዋል፣ ብዙ ሰዎች ይሉታል። ግን በትክክል አንደርስታንድ አድርገን በትክክል መኖር አለመቻላችን ግን በጣም ብዙ ነገራችን እንዲባክን እንዲጠፋ አድርጎታል ማለት ነው። ስለዚህ ዛሬ በዚህ ላይ ስንነጋገር እንደው እስቲ ትንሽ ለየት ባለ ፐርስፔክቲቭ ወይም እይታ ለማየት እንሞክር። ጊዜ ከባድ ከመሆኑ የተነሳ አላህ Subhanahu Wa Ta'ala በጊዜ ነው የማለው። አላህ በቁርአን ውስጥ ዑለሞች ምን ይላሉ? لا يقسم الله عز وجل بشيء إلا وله شأن። በአንድ ነገር አላህ ምምል ከሆነ ያ ጉዳይ ከባድ ነው ማለት ነው። ትልቅ ቦታ ነው ያለው። ያ ጉዳይ የአላህ Subhanahu Wa Ta'ala ትኩረት ውስጥ ነው ያለው ማለት ነው። ለምሳሌ አላህ ምን ይላል? ወልዐስር ይላል፣ በጊዜ እምላለው ይላል አላህ። በጊዜ ከማለ በኋላ አራት መስፈርቶችን ያመጣል። ኢለ الذين آمنوا አንድ እነዚያ ያመኑ ሰዎች ኢማን፣ ወዐመሉ الصالحات መልካም መስራት፣ ወተዋሰው بالحق በመልካም መንገድ ላይ በሐቅ በእውነት መንገድ ላይ ሰዎችን ማዘዝ መምራት፣ በትዕግስት መንገድ ላይ ሰዎችን መምራት ማዘዝ፣ ወተዋሰው بالحق ወተዋሰው بالصبر። ምን ማለት ነው? ሁሉ ሰው ኸሳራ ውስጥ ነው ያለው እነዚህ አራት ነገሮችን በአግባቡ በተሰጣቸው ጊዜ ውስጥ የተጠቀሙ ሰዎች ሲቀሩ ይላል አላህ። ስለዚህ ኢማን በጊዜ ውስጥ ነው፣ መልካም መስራት በጊዜ ውስጥ ነው፣ በመልካም ማዘዝ በጊዜ ውስጥ ነው፣ በሐቅ ማዘዝ አደራ መባባል በሐቅ ላይ፣ በሶብር በትዕግስት ላይ አደራ መባባል በጊዜ ውስጥ ነው ያለው። ኢዘን ጊዜ ማለት في حياة المسلم አላህ የማለበት ነው። ይሄ አሁን አጠቃላይ በጊዜ ነው አላህ የማለው ማለት ነው ጁምለተን።
كذا والعصر بلو بصلاة وقت بلو يالو لكن العصر هنا جملة ما أوتي الإنسان من الوقت ጊዜያቸውን በአግባቡ የተጠቀሙ ብቻ ናቸው ፈላህ ነጃ የሚወጡት አትራፊዎች ከከሳራ የዳኑት ማለት ነው ከዛ ቀጥሎ አላህ ከጊዜ በተወሰነ ደግሞ ይሁን ከጊዜ ክፍሎች ደግሞ በተወሰኑ ለይቶ ይምላል والضحى والليل والنهار በቀን በሌሊት በረፋድ እያለ ደግሞ ከጊዜ ደግሞ በተወሰኑ ደግሞ የጊዜ ክፍሎች ደግሞ ይምላል አላህ Subhanahu Wa Ta'ala አላህ ዝም ብሎ ለጫወታ በቀላልና በተራ ነገር አይምልም አላህ ቀጥሎ የሚመጣው ነገር በጣም ከባድና ወሳኝ አሳሳቢ ጉዳይ ሲሆን ብቻ ነው አላህ Subhanahu Wa Ta'ala በጊዜ በእነዚህ ነገሮች የሚምለው ማለት ነው أيها الأحبة በጣም ልናሰምርበት የሚገባው ጉዳይ ጊዜ ጸጋ ነው ረሱል ሰለላሁ ምንድነው ያሉት نعمتان مغبون فيهما كثير من الناس الصحة والفراغ ሁለት ጸጋዎች ብዙ ሰዎች ይዘናጉታል ሴንስ ያረጉትም ጤንነትና ጊዜ ልብ በሉ አንዳችን ኪሳችን ውስጥ ያለው ገንዘብ ቢጠፋብን ሞባይላችን ቢጠፋብን የሆነ እቃችን ቢጠፋብን we sense it ይሰማናል ጊዜን ግን ضيع ስናደርግ ግን ፊል እናደርግም ሴንስ እናደርግም በዚህ 24 ሰዓት ውስጥ በተሰጠን 24 ሰዓት ውስጥ ስንቱን አጥፍተናል ብለን ሴንስ አለ ማድረጋችን ይከባድ ያደርገዋል ማለት ነው ጉዳዩን اذا ለዚህን አላህ Subhanahu Wa Ta'ala وسخر لكم ይላል አገራላችሁ الليل ልብበሉ ሌሊትን والنهار ቀንን بس እንደ ጸጋው ነው እየቆጠረብን ያለው አላህ Subhanahu Wa Ta'ala والخيل والبغال الحمير لتركبوها وزينة ويخلق ما لا تعلمون وعلى الله قصد السبيل ومنها جائر ولو شاء لهداكم أجمعين هو الذي أنزل لكم ጸጋዎችን ይተነትንና ከነዛ ጸጋዎች ውስጥ አንዱ ምንድነው አላህ የሚተነትነው وسخر لكم الليل ሌሊትን አገራላችሁ والنهار ቀንን አገራላችሁ والشمس والقمر ይላል ፀሐይን ጨረቃን ፀሐይና ጨረቃ ጊዜን እንለካባቸው ጊዜን የምናውቅባቸው ስለሆኑ ነው ከሌሊትና ከቀን ጋር አያይዞ አስከትሎ ያመጣው ማለት ነው ይህ ሱረት النحل ላይ አላህ Subhanahu Wa Ta'ala ይሄንን በዚህ መልኩ የገለጸው ማለት ነው ኢማጂን በሌላ ሱራ ላይ ሱረት الإسراء ላይ ደግሞ አላህ ምን ይላል وجعلنا الليل والنهار آيتين ሌሊትና ቀንን ከአላህ Subhanahu Wa Ta'ala ተአምራቶች መካከል አደረገን ይላል ቀላል ነገር አይደለም ከአላህ ተአምራቶች ከአላህ Subhanahu Wa Ta'ala ሚራክልስ ከአላህ Subhanahu Wa Ta'ala ሙዕጂዛዎች ውስጥ አንዱ ቀንና ሌሊትን ለእናንተ ማድረጉ ነው ይላል فمحونا آية الليل وجعلنا آية النهار مبصرة لتبتغوا فضلا من ربكم ولتعلموا عدد السنين والحساب يلليتون ጨለማ አደረግነው ሁለቱንም ብርሃናማ ማድረግ ይችል ነበር አላህ Subhanahu Wa Ta'ala ነገር ግን አላህ ነገሮችን እንድንለይ compare and contrast እንድናደርግ ጨለማ ባይኖር ኖሮ ብርሃንን እንለይም ቀን ባይኖር ኖሮ ሌሊትን አንለይም ያን እንድንለይ በዛ መልኩ አላህ Subhanahu Wa Ta'ala ለይቶ ሰጠን ማለት ነው ለምንድነው ቀን ሌሊትን በዚህ መልኩ ያደረገው ፀሐይ ጨረቃን ያደረገው لتعلموا عدد السنين والحساب አመትን ጊዜን እንድንቆጥር አቆጣጠር ሂሳብ ካልኩሌሽን ጊዜ የወርን የሳምንትን የቀንን የአመትን እንድንቆጥር ነው አላህ Subhanahu Wa Ta'ala ያደረገው ያንን ያደረኩት ለዚህ ነው ይላል አላህ Subhanahu Wa Ta'ala اذا ايها الاخوه والاخوات ወንድም እህቶች ቆም ብለን እዚህ ጋር ማሰብና ማየት ያለብን ጊዜ አላህ ለኛ የሰጠን ትልቅ ሀብት ትልቅ ጸጋ ነው ማለት ነው ቀድም በገለጽኩት ሐዲስ ላይ ሁለት ጸጋዎችን ሰዎች ይዘናጓቸዋል ጊዜንና ጤንነትን ብዙዎቻችን ስንታመም ነው
በጤንነታችን ዘመን ምን ያክል ብዙ ነገሮችን በዙሪያችን እንደነበሩ ብዙ ነገሮችን ማድረግ ሲገባን ሳናደርግ እንደቀረን ብዙ ነገሮችን ሚስ እንዳደረገን ሚገባን የጤና ቫልዩ ሚገባን ስናጣ ነው። ጊዜም እንደዚሁ ሲሄድ ነው። ነገር ግን ጊዜ አንዴ ከሄደ አይመለስም። አንዴ ጊዜ ተሰጥቶናል። በአግባቡ መጠቀም ያለ መጠቀም የኛ ጉዳይ ነው። ዋንስ ከሄደ በኋላ ጊዜ አይመለስም ማለት ነው። ጊዜ ማለት አፍወን ጊዜ ማለት የእያንዳንዱ ውጤት መለኪያ በጊዜ ውስጥ ነው የሚለካው። ጊዜም በአግባቡ የተጠቀሙ ሰዎችና ያልተጠቀሙ ሰዎች መካከል ያለው ልዩነት ነው ሰዎችን ውጤታማ ስኬታማ የሚያደርጋቸው ማለት ነው። ጊዜም በአግባቡ ያልተጠቀሙ ሰዎችሳ ማዕና የላቸውም። የጊዜ ቫልዩ እንድናቅ አላህ ምን አድርጓል? ዒባዳዎችን ራሱ በጊዜ ነው ስርዓት ያሳዛቸው። ሁሉ ዒባዳዎችን በተለየ መልኩ ደግሞ ለምሳሌ ሰላትን የጊዜ ቫልዩን በቃል ነገረን። ወልዐስር ብሎ ወዱሓ ብሎ ወሸምሲ ወልቀመሪ ብሎ ወለይሊ ወነሃር ብሎ ነገረን። ከዛ ደግሞ ያንን እንዴት ነው ቫልዩ አድርገን ዴይ ቱ ዴይ አክቲቪቲያችን ውስጥ ዴይ ቱ ዴይ ፕራክቲሳችን ውስጥ ጊዜን እንዴት አድርገን ነው ሙንደቢጥ የምንሆነው በጊዜ በትክክል የምንጠቀመው የሚለውን ደግሞ አላህ በተግባር ሲያሰለጥነን ሰላትን በጊዜ አስቀመጠ። ኢነ ሰላተ ካነት ዐለ ልሙእሚኒነ ኪታበን መውቁታ ይለናል አላህ ስብሓነሁ ወተዓላ። አስብ ውስጥ ይቺን ቁርአን አያ ሰላት ይላል በሙእሚኖች ላይ ፈርድ ተደርጋለች፣ ግን በዘፈቀደ የምትፈጸም አይደለችም። ጊዜ የተገደበላት ሆና ዋጅብ ሆናለች። ኢነ ሰላተ ካነት ዐለ ልሙእሚኒነ ኪታበን መውቁታ ይላል። ለምንድነው ሰዎች ሰላትን በሚሰግዱበት ሰዓት ላይ ጊዜያቸው በአግባቡ ፕሮግራምድ ነው? ዙር በዚህን ሰዓት ስለሚደርስ እዚህ ቦታ ላይ ከዙር በፊት እሄዳለሁ፣ ከዙር በኋላ እሄዳለሁ። ከሰዎች ጋር ስቀጣጠር ሙስሊም የሆነ በሰላት ሙንደብጥ የሆነ ሰው ከዙር በኋላ እንገናኝ፣ ዙር ላይ እንገናኝ፣ በይነል መግሪብ ወልኢሻ እንገናኝ ይላል። አይ ዶንት ኖ እናንተ ፈረንጅ ሀገር የምትኖሩ ሰዎች ያው ስኬጁላችሁ በሌሎች ሰዎች እጅ ስለሆነ እንጂ እዚህ አሁን ብዙ ሰው ሙስሊም ሀገር ላይ ብዙ ጊዜ ይሄ ሰው በቃ ሰውን አስገድዶ ወደዚህ ያመጣል። ይሄ ቀላል ነገር አይደለም። ምክንያቱም ሰላት ወቅት ህይወታችንን ፕሮግራም እንዲያደርግ ህይወታችንን ስርዓት እንዲያስይዝ ነው አላህ ሱብሓነሁ ወተዓላ በዛ መልኩ ያደረገው ማለት ነው። ምን ማለት ነው ይሄ? ሰላት ስትሰግድ ፈጅር ትሰግዳለህ፣ ፕሮግራም አለህ ማለት ነው። ትነሳለህ ከእንቅልፍህ። ዙር ሰላት ስላለ በእነዚህ ጊዜያት መካከል ፕሮግራም ታደርጋለህ። ማረፍ ያስፈልግሃል። እምታርፈው ግን አካልን ታሳርፋለህ፣ ሩህን ደግሞ ትመግባለህ። ቅድም ግን ሩሄ ዝም ብላ ስትባክን ነበር። ጊዜ በቃ ጊዜ ውስጥ ፊዚካልህንም አትረሳም፣ ስፒሪትህንም ሩህህንም አትረሳም ማለት ነው። ስለዚህ ግን ደግሞ ሌላ ጥያቄ ይነሳል። ለምንድነው አላህ ሰላትን ብቻ ኢነ ሰላተ ካነት ዐለ ልሙእሚኒነ ኪታበን መውቁታ? ጥያቄ ለእናንተ ነው። አሁን እኔ እንደዚህ አይነት ቦታ ላይ እኔ ብቻ አላወራም። እስቲ ለምንድነው ሰላት ብቻ ኪታበን መውቁታ አለ? ጾም እንደፈለግን እንጾማለን እንዴ? አንጾምም። ረመዳን 9ኛ ወር ነው፣ ሙሐደድ ነው ወቅቱ ማለት ነው። ሐጅም ዙልሕጃ ነው ሐጅ የምናደርገው። ዘካም አንድ ሰው ዘካ ወጅቦብኛል ብሎ ስል ምን ያክል ገንዘብ አለህ እንለዋለን። ይሄን ያክል ሀል ሐለ ዐለይህ ለሐውል አመት ዞሮ መጥቶበታል ብለን እንጠይቃለን፣ በጊዜ እንጠይቃለን። እዚህ ብቻ አይደለም፣ ሌሎችም ጉዳይ ለምሳሌ ሴት ልጅ ፍቺ ስፈጸም
ሌላ ለማግባት ምን እንላታለን? 3 ወር ወይም 3 ጊዜ ወር አበባ የተሻለ እንላለን። ባሏ ስሞትባት ዒዳዋን የሚጨርሰው 4 أشهر و10 4 ወር ከ10 ቀን እንላታለን። ሌሎችም ጉዳዮች እንደዚህ ረዳዓ ላይ ምን ጉዳዮች አጠቃላይ ከጊዜ ጋር የተያያዙ ነገሮች ናቸው ማለት ነው። ታዲያ ለምንድን ነው ሰላትን ብቻ አላህ የለየው? ኢነ ሰላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ያለው መልስ እፈልጋለሁ ከእናንተ። ሞክሩት። ሪያክሽን ሞዴሬተር አይ ቲንክ አቡበከር ነው። ጠይቅልኝ እስቲ ወንድም አቡበከር ጠይቅልኝ እስቲ ይሄን ቤት መርሃባ እስቲ ለምንድን ነው ሰላትን ብቻ ኢነ ሰላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ያለው? ዋይ ኖት አዘርስ? ሞክራለህ? እስቲ እጁን የሚያወጣ ሰውም ከኛ ጋር መሆኑንም በዚሁ እኮ እናያለን። ዝም ብለን እኔ ልሞክር። ማን አንተ? የቀደመኝ አለ መሐመድ በድሩ ሰሚራ አንስታለች። ኡስታዝ ሰሚራ አውጥታለች። ሰሚራ እንደውም አዳላለሁ የድሮ የዩኒቨርሲቲ ተማሪ የኔ ባሽ ተማሪ ነች። እኔ ደረሳ አይኔ ተማሪ ነች። እስቲ ስጠዋት ለሷ። السلام عليكم أستاذ كامل. وعليكم السلام ورحمة الله. أستاذ አልሽኝ ማሻአላ። አይ ሚን ሶፊ ስለሆነ ነው። እኔ እንግዲህ ብዙ ያው ስለምታቀኝ ለአንተ ብዙ አልገልጽም፣ ግን የሚመስለኝ ሰላት ሞር እንትን የሚልበት እኛን ከሌሎቹ የሚለየን የመጀመሪያው ነገር እሱ ነው የሚል ነገር በተደጋጋሚ ትምህርት የሃይማኖት ትምህርት ንማር የሚደጋገም ነገር ስለሆነ እሱ ነው የሚመስለኝ። ማሻአላ ማሻአላ ጥሩ መልስ። እሺ ሌላ መሐመድ እስቲ አንተ ጊዜም እንዳንወስድ። ሽክራን ሰሚራ። እሺ መሐመድ እኔ የሚመስለኝ የሰላት ኢንተርቫል ከአንድ ሰላት ወደ ሌላ ሰላት ያለው የጊዜ ርዝመትና የሌሎቹ አንድ አይደለም። ሌሎቹ ረመዳን በአመት አንድ ጊዜ ይመጣል፣ 1 ወር ነው። ሐጅም እንደዚሁ በአመት አንድ ነው። ሰላት ግን በየቀኑ 5 ጊዜ ኢንተርቫሉ በጣም ጠባብ ነው እና ከዛ ጋር የተገናኘ ይመስለኛል። ጥንቃቄ እንድናደርግ ትኩረት እንድንሰጠው ጊዜ የሚባለው እያንዳንዱ ፕሮግራም ሆነን መንቀሳቀስ እንዳለብን ለመጠቆም ይመስለኛል። والله ሽክራን ጀዛኩም الله خير። ሁለታችሁም በጣም አመሰግናለሁኝ። ሁለቱም በተመጋጋቢ መልሶች ናቸው። ነስሪያም አንስታለች። نعم ማን? ነስሪያም አንስታለች። ነስሪያ እሺ አላየሁም። ነስሪያ እሺ ፈضلي። السلام عليكم ورحمة الله وبركاته. أستاذ أم أنصار ويم نسرية. وعليكم السلام. سلامنا. الحمد لله الحمد نسرية. لله. ዛሬ ካንተ ጋር አላህ ስላገናኘን በጣም ደስ ብሎናል። በጣም እንወደው እና ከብረው ኡስታዛችን ማሻአላህ ሽክራን። ከመጀመሪያ እስከ መጨረሻ እንዳለው አቡኪ ስላንተ ማውራት እንግዲህ እንትና አላህ ስራችሁን ሁሉ ይውደድላችሁ። ለሁላችሁም ሁላችሁንም እንወዳችኋለን። ሰላትን አላህ Subhanahu Wa Ta'ala ከሱ ጋራ አንደኛ ከሱ ጋራ ሊያቀራርበን ያችን ሰዓት እየጠበቅን ያው በሸር ስለሆን እንረሳለንና ኮኔክሽናችን የጠበቀ እንዲሆን ግዴታ ያደረገውና ሰላትን በሰዓት አስቀመጠልን። ቅድም አንተ እንዳልከው ማለት ነው። እንደሱ ብዬ ነው የምገምተው። ጀዛኩም الله خيرا ሽክራን ባረከላሁ ፊኩም። ሁላችንም አመሰግናቸዋለሁ። እንዲህ ሪአክሽን እንድኖር ፈልጌ ነው። አዎ ይሄው ነው። በዋነኝነት ሐጅ በአመት አንዴ ነው የሚመጣው። ዘካ ምናልባት በሁላችንም ላይ አይደለም ያለው ሰው ነው። ያለውም ሰው ቢሆን ራሱ በየወሩ በየ2 ወር አይባልም፣ በአመት ነው አንዴ የሚያወጣው። ሌሎችም ለምሳሌ ቅድም ስለ ሴቶች ፍቺ ጋር ተያይዞ ያለው ዒዳ ከዛ ሒዳዱን ስንቆጥርም ሁሌ የሚከሰት ነገር ናድር ነው፣ አልፎ አልፎ የሚከሰት የሆነ ነገር ነው። አማ ሰላት አንደኛ ዴይ ቱ ዴይ አክቲቪቲያችንን አላህ Subhanahu Wa Ta'ala እንድባጥ ለማድረግ ፈልጎ ነው። ዴይ ቱ ዴይ አክቲቪቲያችን እንቅስቃሴያችን ስርዓት እንዲኖረው እያንዳንዷን ጊዜ በአግባቡ መጠቀም እንድንችል በቃ ሳይወድ በግዱ ምን ይሆናል 5 ወቅት ሰላት ሲሰግድ ውስጡ ላይ ሳያስብ ሰውየው የጊዜ ቫልዩ እንደገና ደግሞ
በጊዜ ባውንድ መደረግን እየተማረ ነው የሚሄደው። ስለዚህ አላህ ፕራክቲካሊ 24 ሰዓታችንን ከሰላት ጋር አስተሳሰረው። አስቡት፣ ለምሳሌ ፈጅርን እንነሳለን አሎን ነው እንደየሀገሩ ሰዓቱ ያው እኛም ጋር የተወሰነ የ15 20 ደቂቃ ቫሪ ያደርጋል ከሆነ ሰዓት እስከ ሆነ ሰዓት መካከል ለተሰ 11 ሰዓት ተኩል እስከ 12 ሰዓት ባለው ጊዜ ሰውየው ለሊት ሲነሳ ዝም ብሎ ሲተኛ ዝም ብሎ አይተኛም። ሱቢ ሰዓት መተኛት እንዳለበት አላህ ያገራለት ደግሞ ትንሽ ከሱቢ ቀደም ብሎ ደግሞ እቺውን በረመዳን ፕራክቲስ የምናደርጋትን ተራዊህን ወደ ሰላተ ሌሊት ኮንቨርት አድርጎ ደግሞ ያው ሰፊ ርዕሰ ጉዳይ ነው። እሷን ደግሞ የተለማመዳትንም ደግሞ የሚሞክራት የአላህ ባሪያ አይጠፋም። ከዛ ይነሳል፣ ሱቢ ይሰግዳል። ደን ከዛ በኋላ ፕሮግራም ይሆናል፣ ስራ መሄድ። ከዛ ስራ የሆነ ሰዓት ይሰራል 7 ሰዓት። ሌላው ሰው ምሳ ይላል፣ ይሄ ግን ሰላት ይላል። ከአላህ ጋርም ኮኔክሽኑ አይቆይም ማለት ነው። መጨረሻ ላይ ነስራ እንዳለችው ማለት ነው። እንደገና ደግሞ እኛና ሌላ ሰው የሚለይም ይሄ ነው። ሰሚራ እንዳለችው እኛና ሌላ ሰው የሚለየው ሌላው ምሳ ይላል፣ ሌላ ጉዳይ ነው የሚያወራ። እኛ ግን ብሬካችን ከዱንያ ብሬክ አድርገን ከአላህ ጋር ኮኔክት የምናደርግበት፣ ከሌላ ጋር እረፍት ስናደርግ ከአላህ Subhanahu Wa Ta'ala ጋር ደግሞ ሪፍሬሽ አድርገን ወደ ስራ የምንገባበት። ዙህር ይሰግዳል፣ ምሳ እዛው እግረ መንገድ ነው። ሙስሊም ጋር ምሳ ምንድነው? ተቀጽላ ነገር ነው። ዙህር ሰግደን ነው ምሳ የምናስበው እንጂ ምሳ በልተን ዙህር አናስብኛ። አሎን ነው ይሄ ኢትዮጵያውያን ብዙዎቻችሁ እዚሁ አድጋችሁ ወደዛ ሄዳችሁት ብዬ አስባለሁኝ። እዛ የተወለደ ሰከንድ ጄነሬሽን አላቅም። አብዛኞቻችን የምናውቀው ነው። እዚህ ሀገር ላይ ዙህር እንላለን፣ ከዙህር በኋላ ምሳ እንጂ ከዙህር በፊት ምሳ አንልም። ዝም ብለህ ተራ በዘልማዱ እንኳን ያለውን ነገር ስናወራ ማለት ነው። ከዛ በኋላ ዙህር ሰግደን ምሳ እንበላለን። ከዛ በኋላ ዓስር እናስባለን፣ 10 ሰዓት መግሪብ እናስባለን። ከዛ መግሪብና ኢሻ መካከል ያለው በጣም ፍሩትፉል የሆነ ታይም ነው ለሙስሊም። ብዙ ጊዜ መስጂድ ቁጭ ብሎ ቁርአን የሚቀራበት፣ ክታብ የሚቀራበት፣ ዳዕዋ የሚደመጥበት። ደን ኢሻ ይሰግድና ሄዶ ሲተኛ ምን እያሰበ ነው የሚተኛው? ሙስሊም ዝም ብሎ ሄዶ አይተኛም። ሱቢ ሰላትን እያሰበ ነው የሚተኛው። ስለዚህ ለዚህ ነው አላህ Subhanahu Wa Ta'ala ሰላት ማለት ሙስሊምና ካፊርን የሚለይ ነው። ሰላት ማለት ለአንድ ሙስሊም ሩህ ራሃ ለመንፈሱ ምግብ እንደገና ደግሞ ራሃ የሚገኝበት ነው። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም አሪህና بالصلاه يا بلال አሉ። ይሁን ጭንቅ ጥብብ ስላቸው እስቲ በሰላት አሳርፈን ብሎ ይላሉ። ሐቂቃ እኮ እውነተኛ ሰላት ምን ሰግድ ከሆነ እኮ በቃ ሰላት እኮ ያሳርፋል። አብዱላህ ኢብኑ አባስ አንድ ቀን መንገድ ላይ ይሄዱ ይያሉ ያው ሰላት እኮ መታገሻም እኮ ነው። ከጭንቀት ከሐዘን ከድብርት የምንወጣበት ነው ሰላት። ሙስሊም ሰላት እየሰገደ ዲፕሬሽን ውስጥ አይገባም። ለምን? ከአላህ ጋር ያወራል። ጣፍጣል ከአላህ ጋር ማውራት ኢንጆይ ይደረጋል። አካል ምድር ላይ አለች እንጂ ሩህ ሰማይ ሰማያት ትወጣለች፣ አርሽ ጋር ትደርሳለች፣ አላህን ታናገራለች። ከዛ የፈለገ ሐዘን አባቱ ብሞትበት፣ እናቱ ብትሞትበት፣ ሞዶ ልጁ ብትሞትበት፣ ባል ብሞትባት፣ ሚስት ብትሞትበት ሰላት የሚሰግድ ከሆነ አላህ ምን ብሏል? ወስተዒኑ ምን ብሏል? ወስተዒኑ بالصبر والصلاة። ግን አንተገብረውም። ብዙም ጊዜ ሰው ሞትበት ማልቀስ ያዙን ልቀቁኝ ማለት ነው እንጂ ሮጥ ብሎ ወዱ አድርጎ ሰላት መስገድ አልለመድነውም። አብዱላህ ኢብኑ አባስ አንድ ቀን መንገድ ላይ ይሄዱ ያሉ ወንድምህ ሞተ ስሉት ከመንገድ ዞር አለና ሰላት ሰገደ። ሰዎች ሲጠይቁት አላህ ነው በቁርአን ያዘዘን ምን ብሎ? ወስተዒኑ بالصبر والصلاة፣ ታገዙ በሰብርና በሰላት። ሰብር ፕራክቲስ የለውም። ሰብር አይደለ እኔ ሐረካ እኮ የለውም። ሰብር እኮ የአካላዊ እንቅስቃሴ የምላስ እንቅስቃሴ የለውም። ውስጣዊ ነው፣ መንፈሳዊ ነው፣ አእምሮአዊ ነው፣ ልባዊ የሆነ ነገር ነው ሰብር። በሱ መታገዝ፣ ትዕግስትን ከሱ ውስጥ መፈለግ። ከዛ ደግሞ ሰላት ደግሞ ፊዚካሊ ፕራክቲስ ያለው ጉዳይ ነው ማለት ነው። ኢዘን አዩሃ الأخوة والأخوات ወንድም እህቶች ስለ ሰላት ስለ ወቅት ስናወራ ሰላት በጊዜ መታሰርን ነው የሚያስተምረን ማለት ነው። በፕሮግራም መሆንን ነው የሚያስተምረን። እንضباط
በቃ ዝም ብለን በዘፈቀደ على መኖርን ነው የሚያስተምረን ማለት ነው። ይሄ በጣም ወሳኝ ጉዳይ ነው። ጸጋ መሆኑን ቅድም እንደነገርኳችሁ መረሳት የሌለበት ጉዳይ ነው። ለምሳሌ አንድ ነገር ልንገራችሁ። ሌላ ደግሞ ቂያማ ቀን ራሱ አላህ Subhanahu Wa Ta'ala ሰዎችን ከሚወቅስባቸው ነገሮች ውስጥ አንዱ ከባዱ ነገር በጊዜ አላህ ይወቅሳቸዋል። ምን ይላሉ ካፍሮች ወይም ደግሞ በአላህ መንገድ ያልኖሩ እስላምን ጆይን ያላደረጉ ጆይን አድርጎም ኢንጆይ ያላደረጉ በእስላም ውስጥ ያልኖሩ ሰዎች ረበና አኽሪጅና ሚንሃ ፈኢን ዑድና ፈኢና ዛሊሙን ጀሃነም ከገቡ በኋላ ከጀሃነም አውጣን ብሎ አላህ Subhanahu Wa Ta'ala ይለምኑታል፣ ይማጸኑታል። ወደ ዱንያ መልሰን አንመለስም ወደዚህ ጥፋት ተስተካክለን እንመጣለን ብሎ አላህ ሲማጸኑት አላህ ምን ይላቸዋል? አወለም ኑዓምርኩም አኽሪጅና ነዕመል ሷሊህ ስሉት አወለም ኑዓምርኩም ማ የተዘከሩ ፊህ መን ተዘከረ ወጃአኩም ነዚር ፈذوቁ ፈማ ሊዛሊሚን ሚን ነሲር። ምነው ምንኛ ተላሎች ናችሁ፣ ምንኛ ሞኞች ናችሁ፣ በቂ የሆነ እድሜ ያልሰጣችሁም እንዴ? እንደው ለመገሰጽ የሚፈልግ ሰው የሚገሰጽበትን የሚመከርበትን ወደ አላህ የሚመለስበት የሆነን በቂ ጊዜ እኮ ሰጥቻችሁ ነበር። ነገር ግን ተሳለቃችሁ፣ አሾፋችሁ፣ በአግባቡ የሰጣችሁን እድልን አልተጠቀማችሁም ብሎ አላህ Subhanahu Wa Ta'ala ፈذوቁ ጀሃነምን አጣጥሙ ፈማ ሊዛሊሚን ሚን ነሲር ምንም አይነት ረዳት የላችሁም። ስለዚህ ጊዜ ማለት የሰው ልጅ ዑምር الانسان ነው። هو عمر الانسان በቃ የሰው ልጅ እድሜው ማለት ነው ጊዜ ማለት። በዚህ ዱንያ ላይ እኔ ሚሊዮን አለኝ፣ ቤት አለኝ፣ መኪና አለኝ ኖ ኖ ኖ ሜን ካፒታሉ ራሱ ማል المسلم ጊዜው ነው። ዋና ሀብቱ አንጡራ ሀብቱ የሚባለው ጊዜው ነው። ለምን እያንዳንዱ የሚያልፈው ቀን ከጊዜያችን እየቆረሰ እየሄደ ነው ያለው። ከኔ ጋር ናችሁ አይደል? እያንዳንዷ የምታልፍ ሽርፍራፊ ሰከንድ ጊዜያችን ላይ እየጨመረች አይደለችም። ለተሰይ አንድ ሰው ዱንያ ላይ 60 ዓመት ትኖራለህ ቢባል ከናቱ ማህፀን ዱብ ብሎ መሬት ሲወርድ ሰከንድ ይቀንሳል፣ ደቂቃ ይቀንሳል፣ ሰዓት ይቀንሳል። ፊዚካሊ ይጨምራል አይደል? ህፃን ልጅ ይሄ ሰው ፊዚካሊ ህፃን ነው፣ ታዳጊ ነው፣ ጉርምስና፣ ከዛ ጉልምስና፣ ከዛ በኋላ ሽምግልና እያለ ይሄዳል። في حقيقة الأمر ግን ስናይ ከጊዜው የበላ እየጨረሰ ነው። ለዚህ ምን ይላሉ አንድ ሰለፍ አንድ ሰውዬ መንገድ ላይ ያገኙትና እንዴት ነህ ሰላም ነህ አሉት። ሰላም ነኝ። እድሜህ ስንት ነው አሉት። 60 ዓመቴ ነው አላቸው። ሱብሃንአላህ 60 ዓመት ሙሉ ፉضይል ኢብኑ ዒያድ ናቸው አስታወስኩ። ፉضይል ኢብኑ ዒያድ አንድ ሰው ያገኙትና እድሜህ ስንት ነው ሲሉት 60 አላቸው። ከዛ ምን አሉት? منذ 60 عاما كنت تسير إلى ربك አሉት። توشك أن تصل 60 ዓመት ሙሉ ጉዞ ላይ ነበርኩ፣ ወደ አላህ እየተጓዝክ ነው፣ ምናልባት ደርሰህ ይሆናል አሁን አሉት። ህፃን ልጅ ተወልዶ ወደ አላህ ነው ጉዞ እያደረገ ያለው። 60 ዓመቱ ምናልባት ምን አሉት? ምናልባት አሁን ደርሰህ ይሆናል። ደነገጠ ሰውየው። ኢና ሊላሂ ወኢና ኢለይሂ ራጂዑን። እንዴ ይሄ እንዲህ አይነት ግንዛቤ የለንም። እድሜው ጨመረ፣ እድሜ ይስጠን ምናምን። እድሜ ሲሰጠን ኦሬዲ ፊክስድ ነው። እኛ ግን አንድ ቀን ባለፈ ቁጥር ሴሌብሬት እናደርጋለን አለ በርዝዴያችን። በቃ ያው ምናልባት እናንተ ፈረንጅ ሀገር ስለሆናችሁ ለልጆቻችሁም በርዝዴይ ምናምን ታከብራላችሁ። ያ ልጅ እኮ 5 ዓመት ሆነ 10 ዓመት ሆነ ስንል 10 ዓመት በላ ማለት እኮ ነው። 10 ዓመቱን ቅርጥፍ አድርጎ በልቶታል። 20 ሞላኝ 20 ዓመት ቅርጥፍ አድርጎ በልቶታል። አይመለስም፣ አልፏል የ20 ዓመት። ከዛ ሰውየውን እንቅጦ ምን ላድርግ ስላቸው እንደው ምናልባት እስካሁን ድረስ መልካም ሰርተህ ያልነበርክ እንደሆንክ በተቀሩ ቀንህ ላይ አሉት። ቀን ሊሆን ይችላል፣ ወራት ሊሆን ይችላል፣ አመታት፣ ጥቂት አመታት ሊሆን ይችላል የቀረህና በተቀሩ ቀናት በርታና አስተካክል። አላህ ደግሞ ቸር ጌታ ነው። ያ ያባከንከውን በቀረው ላይ ትንሽ ጊዜ ላይም መልካም የሰራ እንደሆነ ያ ይባከነውንም አላህ ያብስልህና እንደውም ወደ መልካም ይቀይርልሃል አሉት።
أياتو سبحان الله يا الله دق مسأجاكو سبحان الله نداء الزناقان نجي يسأجا حسن البصري من الالو يا ابن آدم قالوا إنما أنت أيام سولي جهوي أنت مالتكو كان مالتنه كلما ذهب يوم ذهب بعضك عندك كم بهدي قطر كفيله هدو اللالوت سبحان الله أيات شوارن عندك كان سيالف كنيا يهونه نجر قمص هذا رجوي زودوال ولت كان ور سيالف يزو يهدنو كجزياتهم مالتنو عندو سو جزيه بمالف ودس سلوال جزيه بمالف عبد الله بن مسعود كو يالك سالو صاحي بتقلقت قطر يالك سالو يا الله عندك أن الله ستون አልፈዋል ፀሐዩ ጠልቃለች በምን እንደጠለቀች አላቅም 24 ሰዓቴን ምን ሰርቼበት እንደሆነ አላቅም አላህ ፊት ነው ይሄን ቀን ቂያማ ቀን የምገናኘው በምን እንዳለፈ አይታወቅማ አላህ እኮ ቂያማ ቀን ከሚጠይቀን መሰረታዊ ነገሮች لا تزول قدم عبد يوم القيامة حتى يسأل عن 4 ይሄ ሐዲስ ብዙ ጊዜ እንሰማለን ግን ወደ ህይወታችን እናመጣውም አይያዝልንም አለላ አድርገን እናየዋለን አንድ ባሪያ ቂያማ ቀን እግሩን ካቆመበት ቦታ አይነቀንቅም 4 ጥያቄዎችን ተጠይቆ እስከመለስ ድረስ አሉ ረሱል አለይሂ ሰላቱ ሰላም አንዱ ምንድነው عن عمره فيما أفناه እድሜው 20 ዓመት ሆነ የተሰጠው 30 ይሁን የተሰጠው 40 ይሁን 50 ይሁን 60 ይሁን 100 ይሁን የተሰጠው ከእድሜው አላህ ይጠይቀዋል 20 ዓመት አኑርሃለሁ حد التكليف ከደረስክ በኋላ አቅማደም ከደረስክ ለአቅመ ሔዋን ከደረስክ ራስን ካወቅክ በኋላ ይሄን ያክል ጊዜ ኖርሃል በዚህ ጊዜ ውስጥ ምን ሰራ እኛ እኮ እናቀም አይደል ይቀን እንኳን የ40 ዓመት የ50 ዓመት አይደለም የ4 ሰዓት እንትናችንን መቁጠር ይከብደናል እኛ لكن الله سبحانه وتعالى ቆጣሪዎች አሉት መዝጋቢዎች አሉት ما يلفظ من قول الا لديه رقيب عتيد رقيبنا عتيد ከግራ ከቀኝ አሉ በቃ كتاب አለ መዝገብ አለ لا يغادر صغيرة ولا كبيرة إلا أحصاها ትልቁም ትንሹም ሳይቀር ቁልጭ አድርጎ የሚያስቀምጥ ምጽፍ ያንዳንዷን ያላትን ያስነጠስናትን ያፋሸግናትን እያንዳንዷን ጊዜ ትጻፍብናለች ሚቀር ነገር የለም ማለት ነው ስለዚህ አላህ ከምን ይጠይቀናል አንድ ቁጥር እድሜ ምን ቆጥረው በጊዜ አይደል እንዴ ሁለተኛ ዋን ሸባቢሂ ፊማ አብላህ የወጣትነት እድሜህን ይትጨረስክ ከዛ ገንዘብህን ከየት አመጣህ ወዴት አወጣህ ነው ዕውቀትህን ምን ሰራህበት ብሎ አላህ Subhanahu Wa Ta'ala ይጠይቀናል ማለት ነው ኢዘን እያንዳንዷን የጊዜን ጉዳይ ኢማም አልጀውዚ አንድ መጽሐፋቸው ላይ ምን ይላሉ ሰው ልጆችን በጣም የሰው ልጅ ጉዳይ በጣም ይገርምኛል ብዙ ሰው ጊዜን ይገፋል አሉ ለምሳሌ ለሊትን ቁጭ ብሎ በወሬ የሚጠቅም ነገር የሚያነብ የለም ዝም ብሎ ያመሻሉ ለሊቱን ቀንን ደግሞ በእንቅልፍ የሚያሳልፍ አለ በተለይ ረመዳን ውድ ጊዜን ምርጥ ጊዜን እያንዳንዷ ሰኮንድ ዋጋ ያላትን ረመዳንን እንደው ዝም ብሎ በዝባዝንኬ ባሉ ባልታ አሉ ተባለ በሚል የሚያሳልፉ ሰዎች አሉ ሱብሃንአላህ ሰዎች ግን የጊዜው ቫልዩ ቢያውቁ ኖሮ والله ቆሞ ከሰው ጋር የሚያወራ ሰው አይኖርም ነበር ምክንያቱም እያንዳንዷ ነገር ትጻፋለች ታልፋለች ቂያማ ቀን እንጂ ተመልሳ አትመጣም ማለት ነው ይህ በመሆኑ በዚህ በተለይ በረመዳን ወቅት ጊዜያችንን በአግባቡ መጠቀም ብንለማመድ በተቀረው ዘመናችንን በአግባቡ ለመጠቀም በጣም ይረዳናል ማለት ነው اذا ايها الاخوه والاخوات ወንድም እህቶች የጊዜ ጉዳይ ጊዜ ማለት ኢባዳ በጊዜ ውስጥ ነው የሚሰራው ዳዕዋ በጊዜ ውስጥ ነው የሚሰራው ቤተሰብ የሚመራው በጊዜ ውስጥ ነው ማህበራዊ ጉዳይ በጊዜ ውስጥ ነው ነብዩ አለይሂ ሰላቱ ወሰለም ለነዚህ ነገሮች በሙሉ ፕሮግራም አላቸው እቅድ አላቸው በአግባቡ ነበር ሲወጡ የነበሩት ማለት ነው ኢዘን ሰላትን በዚህ መልኩ መያዝ ከቻል ረመዳንን በዚህ መልኩ መያዝ ከቻል
ጊዜያችንን በአግባቡ መጠቀም ችለናል ማለት ነው። ጊዜ በአግባቡ አለመጠቀም የምን ምልክት እንደሆነ ታውቃላችሁ? ضعف الإيمان ኢማናችን ደካማ ከሆነ ጊዜያችን ይባክናል። በኢማን ጠንካራ የሆነ ሰው እያንዳንዷ ቀን ውሎውን ሒሳብ ያደርጋል። ለምን? اليوم عمل ولا حساب وغدا حساب ولا عمل። ዛሬ ስራ ነው ሒሳብ የለም፣ ነገ ግን ሒሳብ ነው። ስለዚህ ዛሬን ሒሳብ ራሱን ያደረገ ሰው ዑመር ኢብኑ ኸጣብ እንዳሉት الكيس من دان نفسه وعمل لما بعد الموت። ብልህ ብሎ ማለት ሰው ብሎ ማለት ራሱን የገመገመ ነው አሉ። ምን ሰራው ዛሬ? ምን ኸይር ሰራው? ምን ለአኺራ የሚጠቅመኝን ንግግር ተናገርኩኝ? ምን መጥፎ ነገር ሰራው? የቱ ተውባ ያስፈልገኛል? የቱ በእስትግፋር ይታበሳል ብሎ ውሎውን የሚገመግም ሰው ነው አሉ ብልጥ ሰው ብሎ ማለት። ሁለተኛ ጊዜም በአግባቡ አለመጠቀም ምልክቱ ምንድነው? ገፍላ፣ በጣም ከባድ ገፍላ ውስጥ ገብተናል ማለት ነው። ጊዜም ባለመጠቀማችን ኢማናችን ይደክማል፣ ገፍላ ውስጥ እንገባለን፣ ብዙ እድሎች ያመልጡናል። ዘን ምንድነው ውጤቱ የሚሆነው? ቂያማ ቀን ጸጸት ነው የሚሆነው። የውመ ላ የንፈዑ አልሐስራ፣ መጸጸት የማይጠቅምበት ዕለት ቂያማ ቀን እንጸጸታለን፣ ጣታችንን እንበላለን ማለት ነው። ወአንዝርሁም የውመ አልሐስረት ኢላ አላህ ሱብሓነሁ ወተዓላ፣ አስጠንቀቃቸው ያ የጸጸትን ቀን። ጊዜም በአግባቡ ካልተጠቀመ ሰው በላይ የሚጸጸት ሰው የለም። ምክንያቱም ያ ለይተኒ ተኸዝቱ መዐ ረሱሊ ሰቢላ ይላል። ምን አለበት ጓደኝነትን፣ ቁርኝትን፣ ውሎዬን፣ አዳሬን፣ ጊዜን አላህን ከሚፈራ ሰው ጋር ባሳለፍኩ ብሎ ይጸጸታል። ያ ለይተኒ ቁርአን በቀራው፣ ዝክር ባደረግኩ፣ ሶላት በሰገድኩ፣ የሚጠቅም ነገርን በተናገርኩ፣ ከማይጠቅመኝ ነገር በራኩ፣ ጊዜን በከንቱ ባላሳለፍኩ ብሎ ይጸጸታል። ግን ዛሬ ላይ ግን አይመስለውም ማለት ነው። ጊዜ ለመጠቀም 5 መሰረታዊ ነገሮችን ሁሌ ማስታወስ መያዝ አለብን። አንደኛ አላህ ያየኛል። ጊዜ እኮ በነገራችን ላይ ጊዜ እኮ ማለት ለአላህ ብለን ለኸይር ብለን የምናወጣው ማንኛውም ጊዜን አላህ Subhanahu Wa Ta'ala አያባክንብንም። በ10 ነው የሚያባዛልን። 1 ደቂቃ ኸይር ነገር ላይ ያዋል እንደሆነ ያንን አላህ በ10 ያባዛል። ምክንያቱም አልሐሰነቱ ቢዐሽሪ አምሳሊያ ስለሆነ ማለት ነው። መልካም ስራ በ10 የሚባዛ ስለሆነ ማለት ነው። ስለዚህ ጊዜን በአግባቡ መጠቀም ብሎ ማለት አዩሃ الإخوة والأخوات ከአላህ ጋር ነው ሙዓመላው፣ ትራንዛክሽኑ፣ ዲሉ ከአላህ Subhanahu Wa Ta'ala ጋር ነው። ስለዚህ ጊዜን መጠቀም የምንችለው መቼ ነው? አላህ እያየኝ ነው። እኔ አላስፈላጊ የሆነ ነገርን ሶሻል ሚዲያ ላይ ዝም ብዬ ስክሮል እያደረግኩ ምውል ከሆነ፣ ዝም ብዬ ማይረባ ዩቲዩብን፣ ማይረባ ቲክቶክን፣ ማይጠቅምን ፌስቡክን እየከፈትኩን ማባከን ከሆነ አላህ ያየኛል። ማይሆን ጊዜ ቴሌቪዥን ላይ ማሳለፍ ከሆነ፣ ማይሆን ጊዜ ከማይሆን ሰው ጋር ማይሆን ቦታ ማሳለፍ ከሆንኩኝ፣ ወይ ዝም ብዬ በእንቅልፍ ካሳለፍኩኝ፣ አላስፈላጊ ጉዞ በማድረግ ካሳለፍኩኝ አላህ ያየኛል ብሎ ማለት በጣም ወሳኝ ነው። ሁለተኛ ግልጽ የሆነ ጎል ሊኖረን ይገባል ህይወታችን ውስጥ። ምንድነው አቺፍ አድርገን ከዚህ ዱንያ ላይ ልንሄድ የምንፈልገው? ሰክሰስፉል ነን ብለን ልንል የምንችለው ምንን ስናሳካ ነው? መቼም ሰክሰስ ብሎ ማለት ዱንያ ላይ ህንጻ መገንባት፣ ሀብት ማካበት አይደለም። ለአኺራ የሚጠቅም ነገርን ሰርቶ ማለፍ ነው ትልቁ ነገር ማለት ነው። እኛ ወደዚህች ዱንያ የመጣን ለአላህ Subhanahu Wa Ta'ala ልንገዛ፣ ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ነው፣ ለዒባዳ ነው የመጣ ነው። ሌሎች ነገሮች በሙሉ ይህንን ጎላችንን በተሳካ ሁኔታ አቺቭ እንድናደርግ ሰርፍ ሊያደርጉን ነው የመጡት። ቴክኖሎጂው፣ ገንዘቡ፣ መኪናው፣ ቤቱ፣ ብሩ፣ ምኑ፣ ዶላሩ፣ እያንዳንዱ ነገር ይህንን ጎላችንን አቺቭ እንድናደርግበት ነው እንጂ በራሳቸው ጎል አይደለም። ገንዘብ ማግኘት በራሱ ጎል አይደለም። እውቀት ማግኘት በራሱ ጎል አይደለም። ግልጽ ነው አይደል እንዴ? ስልጣን መያዝ በራሱ ጎል አይደለም። እያንዳንዱ ነገር አላህ Subhanahu Wa Ta'ala ባሮች ሆነን ሰክሰስፉሊ ከዱንያ ላይ እንድንሄድ አጋዥ ቱሎች ናቸው እነዚህ አጠቃላይ ነገሮች ማለት ነው። ስለዚህ ጎል ልናስቀምጥ ይገባል። ሶስተኛ ዒባዳንና ጊዜያችን መካከል ባላንስድ የሆነ
ፕሮግራም ሊኖረን ይገባል ማለት ነው። ዘሚን ታይም ላስታውሳችሁ የሚፈልገው የትም ቦታ ስራ ስሩ፣ ቢሮ ስሩ፣ የጉልበት ስራ ስሩ፣ የኮምፒውተር ላይ የሚሰራ ስሩ፣ የሚሰሩ ስራ ሐላል ሆኖ ሰርታችሁ በምታገኙት ገንዘብ የመጀመሪያ ራሳችሁን መቻል፣ ከሐራም ራሳችሁን ለመቆጠብ ቤተሰቦቻችሁን ለማብቃቃት አልፏችሁ ደግሞ የተረፈቻችሁን ነገር ኸይር ነገር ልትሰሩበት የሆነ እንደሆነ ንያችሁን ካሳመራችሁ እያንዳንዷ ሰከንድ እያንዳንዷ ሰዓት ዒባዳ ነች። ኢነላህ ላ ዩዲዑ አጅረል ሙሕሲኒን ነው። አራተኛ አላስፈላጊ የሆኑ ጊዜያችንን ከሚያባክኑ ሶሻል ሚዲያዎች መራቅ። በዚህ ዘመን መራቅ። እስቲ ዝም ብላችሁ ሁላችሁም ያው ስማርትፎኖቻችን ይነግሩናል አይደል? ስክሪን ታይማችንን ምን ያክል ሰዓት በፌስቡክ ላይ ያሳለፈን ውስጥ እያንዳንዳችሁ ዛሬ ምን ያክል ሰዓት ነው ፌስቡክ ላይ ያሳለፍኩት? ምን ያክል ደቂቃ? እሺ ዋትስአፕ ላይ፣ እሺ ቴሌግራም ላይ፣ እሺ ኢንስታግራም ላይ፣ ዩቲዩብ ላይ ደምሯቸው። ወላሂ በጣም ከባድ ኸሳራ ነው አንዳንድ ጊዜ የምናየው። እሺ ቁርአን ላይ ያሳለፍከውን ጠይቅ፣ ሰላት ላይ ያለፈውን አይመጣጠንም። ስለዚህ ከእንደዚህ ጊዜያችንን ከሚበሉብን ነገሮች መራቅ በጣም ወሳኝ ነው። አምስተኛ ከቻል የቀን ውሏችንን መገምገም። ዛሬ የት ነው ያልኩኝ? ሰላት ጀማዓ ሰገርኩ፣ ቁርአን ቀራው፣ አዝካር አድርጌያለሁ፣ ዱዓ አድርጌያለሁ፣ ሰደቃ ሰጥቻለሁ። እሺ ዛሬ ምን ወንጀል ሰራው? አላህን የሚያስቆጣ ነገር ምን ሰራው? ምን ሐራም ሰራው? ምን ሐራም ሰማው? ምን ሐራም አየው? ምን ሐራም ነካው? የምንል እያንዳንዷን ነገር ራሳችንን እዛ ውስጥ ደግሞ እጅግ መገምገም በጣም ወሳኝ ነው። እነዚህ ነገሮችን ከተጠቀምን በተወሰነ ደረጃም ቢሆን ራሳችንን በሆነ ከገፍላ እናነቃለን። ከመዘናጋት ውስጥ ነፍስያችንን እናወጣለን። ስንጠቀልለው ዱንያ ማለት አዩሀል ኢኽወቱ ወልአኸዋት ሶስት ነች። አዱንያ ሰላሰቱ አያም፣ ዱንያ 3 ቀን ነች። አንደኛ ትናንት ሄዷል እሱ። ሁለተኛ ነገ ምናልባት ላደርስ ትችላለህ። ዛሬ ነው የኛ። ስለዚህ በዚህ በእኛ በሆነው ቀን ውስጥ ነው እኛ ልንሰራና ጊዜያችንን በአግባቡ መጠቀም ያለብን ማለት ነው። ወቅት ቅድም እንዳልኳችሁ የአላህ ጸጋ ነው፣ አላህ የሰጠን ኒዕማ ነው። ለዚህ ነው ረሱል ሰላም ኒዕመታኒ መግቡኑን ፊሂማ ከሲሩ ምን ናስ ያሉት ማለት ነው። ስለዚህ ጊዜያችንን በአግባቡ እንጠቀም። ለዚህ ነው ረሱል ሰላም ኢግተኒም ኸምሰን ቀብለ ኸምስን አሉ። ምናልባት ሰዓት ሄደዋል፣ ጨርሳለሁኝ። 5 ነገሮች መጥቶ ሳይነጥቁ 5 ነገሮችን ተጠቀም። ስንት? 5 ነገሮች። አንደኛ ከኔ ጋር ናቸው። እኛ ያ ወጣቶችንን አንዱ እኛን ነው የሚመለከተው። ሸባበከ ቀብለ ሀረሚከ፣ እንዳስቆ ወጣት ነን። ወጣትነት እድሜ ብቻ አይደለም፣ እጅ አንሰጥም። ሸባቢከ ቀብለ ሀረሚከ፣ ወጣትነትህን ከእርጅና በፊት ተጠቀም። እርጅና መጥቶ አንሱኝ፣ አስቀምጡኝ፣ ዱላ ቀብሉኝ፣ እዚህ ውሰዱኝ፣ እዛ አድርሱኝ ከማለትህ በፊት ወጣትነትህን ከእርጅናህ በፊት ተጠቀም። አንደኛ። ሁለተኛ ወሲሐተከ ቀብለ ሰቀሚክ፣ ጤንነትህን ተጠቀም በሽታ ላይ ከመውደቅህ በፊት። ከታመምክ ሰው ነው የሚያገላብጥህ፣ ሰው ነው ሐኪም ቤት የሚወስድህ፣ ሰው ነው የሚያወጣ የሚያወርድ ሽንት ቤት የሚያደርስህ። ይህንን አትጠብቅ። ጤነኛ ሆነህ ጊዜህን በአግባቡ ተጠቀም፣ በጤንነትህ ተጠቀም። ሶስተኛ ወጊናከ ቀብለ ፈቅሪካ፣ ገንዘብህን ተጠቀም። ድህነት መቼ እንደሚመጣብህ አታውቅም። ዛሬ በእጅህ ያለ ገንዘብ ነገ በእጅህ ላይኖር ይችላል። ዛሬ ገንዘብህን በነገራችን ሀብትህን ተጠቀም ነው። የእውቀት ሀብት ሊሆን ይችላል፣ የገንዘብ ሀብት ሊሆን ይችላል። ብዙ ሀብት ነው አላህ ሱብሓነሁ ወተዓላ ለሰው ልጅ የሰጠው ማለት ነው። የሰጠህን ሀብትህን የእውቀት ሊሆን ይችላል፣ የክህሎት ሊሆን ይችላል፣ የጥበብ ሊሆን ይችላል። የማንኛውም ሀብትን አላህ የሰጠህን ያ ነገር ከመነጠቁ በፊት ተጠቀም ማለት ነው። ወፈራገከ ቀብለ ሹግሊካ፣ ፍሪ ታይምህን ከቢዝነትህ በፊት ተጠቀም። ይህን እኮ ወደኋላ ተመልሰን ወላሂ የሚያጸጽቱ ብዙ ነገሮች አሉ እኮ። እስቲ ሃይ ስኩል ጊዜያችሁን አስታውሱ፣ ኤሌመንተሪ ጊዜያችሁን አስታውሱ፣ ዩኒቨርሲቲ ሀያታችሁን አስታውሱ።
ግማሽ ቀን ክላስ እንሄዳለን። ከዛ ውጪ የሆነ ታይም እናጠናለን። ከዛ ውጪ ያ አላህ የት እንዳለፈ ወላሂ ዛሬ ወደኋላ ዞር ብዬ እኔ ዛሬ ስንት ዓመት 20 ዓመት እየሞላን ነው እንዴ? እና ስናስበው ያባክነው ጊዜ ያ አላህ በሀታ ትላንት ያለፈውን እስቲ ሳምንት ከሳምንት በፊት ከወር የት ነበር? ስንት ቦታ ላይ ስንት የማይጠቅም ጊዜያችንን ስናሳልፍ ነበር። ወፈራገከ ከዛ ደግሞ ጥርጥር አድርጎን ለልጆቻችን እንዳንሆን፣ ለቤተሰብ እንዳንሆን፣ ለስራ እንዳንሆን የሚያደርጉን ደግሞ የሚወጥሩን ጊዜያት ይመጣሉ። ለዚህ ነው ረሱል ሰላም ወፈራገከ ቀብለ ሹግሊከ አሉ፣ ወሐያተከ ቀብለ መውቲከ ሲጠቀልሉ ምን አሉ? ህይወትህን ከመሞትህ በፊት ተጠቀም። 5 ነገሮች ምንድናቸው? ወጣትነትህን ከእርጅና በፊት፣ ጤንነትህን ከመታመም በፊት፣ ሀብትህን ከድህነት በፊት፣ ጊዜህን ቢዚ ከመሆንህ በፊት፣ ህይወትህን ከመሞትህ በፊት ተጠቀም ብሏል ነብዩ አለይሂ ሰላቱ ወሰላም። ኢዘን ወንድም እህቶች አላህ ሱብሓነሁ ወተዓላ በጊዜያቸው ከመጠቀሙ ያደርገን። እኛ በጣም የድሮቹ እኛ መካከል ትልቁ ሰሃቦቹም ታቢዒኖቹም ሰለፎች መካከል ያለው ትልቁ ልዩነት ምንድነው መሰላቸው? ጊዜን በአግባቡ መጠቀም ብቻ ነው። ዓለማችን ላይ ሀብታም የሆኑ ሰዎች፣ ምሁር አዋቂ የሆኑ ሰዎች፣ ጻፍት የሆኑ ሰዎች ጊዜያቸውን በትክክል አክሰስ በማድረጋቸው ምንም የተለየ ተአምር የላቸውም። የተለየ ሚስጥር የተለየ አይኪው ኑሯቸው ምናምን አይምሰለን። ጊዜን በአግባቡ የተጠቀሙ ሰዎች በዚች ዱንያ ላይ ሐቂቃ በጣም ብዙ ተአምራቶችን ሰርተዋል ማለት ነው። ስለዚህ ሰዎች ድሮ እኮ ከገንዘብ በላይ ለጊዜ ነው በጣም የሚጓጉት። ገንዘብን ሰጥቶ ጊዜያቸውን ከሚያባክን ነገር ራሳቸውን ይጠብቁ ነበር ማለት ነውና ሰውየው ምን ይላል? አንድ ገጣሚ بكيت على الشباب بدمع عيني فلم يفد البكاء ولا النحيب ألا ليت الشباب يعود يوما فأخبره بما فعل المشيب سترقم يستلان عليك أسكني انباو تتشي بوطات النتدمي لاي نقرقن مالك أسيم سيقايم منم نقرأ ألتك منيم تمنيهن وطات አንድ ቀን ተመልሶ ወጣትነት እድሜ አንድ ቀን መጥቶ እንደው ይሄ ሽምግልና እርጅና የተጫወተብኝን ነገርን በነገርኩት ብዬ ተመኘሁኝ ይላል። ኢንሻአላህ እኛም ጊዜያችንን በአግባቡ እንጠቀም፣ ጊዜያችንን በአግባቡ እንጠቀም። በተለይ እናንተ ፈረንጅ ሀገር ያላችሁ ሰዎች በጣም ጊዜን ለነሱ በሚጠቅም መልኩ ነው ዲዛይን ያደረጉት። እናንተን ቢዚ የሚያደርግ እዚህ ስትወጣ እዚህ ስትገባ እዚህ በቃ እዛ በሚፈልጉት አይነት ቀመር ስለሰሩ ጊዜ የግል ጊዜ እንዳይኖራችሁ፣ አኸራችሁን የምታስታውሱበት ጊዜ እንዳይኖራችሁ፣ ለዲናችሁ የምትሰሩበት ጊዜ እንዳይኖራችሁ ሲስተሙ ለነዛ ለጥቂት ካፒታሊስቶች፣ ለጥቂት በዝባዦች የሰዎች ጉልበትን ቤታቸው ቁጭ ብሎ እነሱ ሌላ ዓለም ላይ እየተዝናኑ ሌሎችን ባህሪያ አድርጎ እነሱ እንደፈለጉ እንዲዝናኑ ተደርጎ ነው ዲዛይን የተደረገው ማለት ነውና ይሄንን ልብ ብላችሁ ግን በተወሰነ ደረጃ እናንተ ደግሞ ነቅታችሁ እዛ ሰርክል ውስጥ እዛ ዑደት ውስጥ ተዘፍቃችሁ ኮምፕሮማይዝ እንዳታደርጉ፣ ሰላታችሁን ኮምፕሮማይዝ አታደርጉ፣ ጾማችሁን ኮምፕሮማይዝ አታደርጉ፣ ዒባዳችሁን ኮምፕሮማይዝ አታደርጉ፣ ጀማዓን ኮምፕሮማይዝ አታደርጉ፣ እስላማዊ ዳዕዋ የምትገናኙበትን ኮምፕሮማይዝ አታደርጉ። ያ ሲስተም ለነሱ በሚጠቅም መልኩ የተሰራ ስለሆነ እዛ ውስጥ ከዛ ጋር አዳፕት ለማድረግ ብላችሁ ኮምፕሮማይዝ እያደረጋችሁ ከሄዳችሁ ሐቂቃ የሆነ ታይም ላይ ሎስት ትሆናላችሁ፣ ትጠፋላችሁ። ጊዜ ካለፈ በኋላ ሁሉ ነገር ካበቃ፣ ጉልበታችሁ ከባከነ፣ መበዝበዛችሁን በሌሎች ሰዎች ኤክስፕሎይት መደረጋችሁን ካወቃችሁ በኋላ ብትነቁ ያኔ ደግሞ ጉልበት የለም፣ ጉልበት ክደዋል። አሁን ላይ ነው ኢንሻአላህ መሆን ያለበት እላለሁኝ። አፉ በሉኝ። هذا وصلى الله على نبينا محمد وعلى اله وصحبه اجمعين። ጥያቄ ካላችሁ ሪፍሌክሽን ካላችሁ መስማት እችላለሁኝ። ጨርሻለሁኝ። ማይክ ፍሪ ሞዴሬተር። ሹክራን። ጀዛኩሙላህ ኸይር ኡስታዝ ካሚል፣ በጣም ደስ የሚል ማስታወሻ ነው የሰጠህን። አላህ ኸይር ጀዛህን ይክፈልህ። ከተራዊ ሰላት ገብተህ ነው አሁን በዚህ ሰዓት ምሽት ነው እዛ ቆይተህ እያስተማርከን ያለው።
አላህ ኸይር ጀዛን ይክፈልህ። በፈርስ ሂጅራ ፋውንዴሽን ስም ትልቅ ምስጋና ማቅረብ ፈልጋለሁ። ኢንሻአላህ ጥያቄ ካላችሁ መጠየቅ የተወሰነ ደቂቃ እናያዘውና ኢንሻአላህ ጥያቄ ካለ እንግዲህ ሰፊ ነገር ነው የዳሰሰው ጊዜ በጣም ትልቅ ርዕስ ነው። በዚህ በአንድ ሰዓት ውስጥ ግን ብዙ ነገሮችን ነካክቶልናል ደስ በሚል ሁኔታ ከዴፊኔሽኑ ጀምሮ እንግዲህ ለእስልምና እንደ ሙስሊም ጊዜ ወርቅ ነው ከቁስ ጋር የተገናኘውን ነገር ህይወት መሆኑን አሳይቶናል። አላህ የማለባቸው ከቁርአን አያቶች እየጠቃቀሰ ነግሮናል። እነኚህ ሲሪየስ መሆኑን ጊዜ አላህ ለጊዜ ከፍተኛ ዋጋ መስጠቱን የሚያሳዩ ነገሮችን ወዱሃ ወለይሊ ወነሃሪ የሚሉ የተለያዩ የቁርአን እንትኖችንም አሳይቶናልና ኢባዳዎቻችንም የምንሰራቸው ስራዎች ህግጋቶቻቸውንም በጊዜ የተቆራኙ መሆናቸውን ከሰላት ጋር ያለውን ዳሶልናልና ሰፊ ነገር ነው የዳሰሰው። እንደው ምናልባት ያው እኔ ጀስት ወደ ሰመራይዝ ምናምን ከማድረግ በጥያቄ እና መልስ ቢሆን ሞር ይላልና ጥያቄ ካላችሁ እጃችሁን ማንሳት ትችላላችሁ። ካልሆነ ግን እቀጥላለሁ ለማስታወስ አንዳንድ ነገሮች ሙርቴ ይቀጥል። እኔ መጨረሻ ላይ ላለው ነው ኡስታዝ መጨረሻ ላይ ላለው ማሻአላህ በጣም ደስ የሚል ቆንጆ ቂሳ ነው የተነተነው። በደንብ ጥሩ ትምህርት ነው የሰጠን። ግን መጨረሻ ላይ ኡስታዝ ላለው እዚህ ሀገር አሁን ያለው ነገር ሁላቸውንም ያሳስባቸዋል ያሰጋቸዋልና አልহামዱሊላህ ረብል ዓለሚን ኡስታዝ አታስብ ዱዓ አድርግልን እንጂ አሁን ከኛ በኋላ ያለው የሚቀጥለው ጀነሬሽን የኛ ልጆቻችን ሰከንድ ጀነሬሽኖቻችን ማሻአላህ በዚህ ማይደራደሩ አይነቶች ናቸው። በ20 ዓመት ውስጥ ትልቅ ለውጥ ነው ያለው። ስፔሻሊ የኢትዮጵያ ሙስሊም እዚህ አካባቢ በፈርስት ሂጅራም ከቢጊኒንጉ ጀምሮ ባለው 25 ዓመት ነው እዚህ ሀገር ከመጣሁኝ። ከዛን ጊዜ ከና ሀጂ ነጂብ ጊዜ ጀምሮ እስካሁን ይኸው እስከ ትናንትና ቦርዶችን እስከና አቡበክር ድረስ ትልቅ ስራ እየተሰራና ማሻአላህ የወለድናቸው ልጆች በጣም ጥሩ እንትን ላይ ነው ያሉት። ዱዓ አድርግልን ከክፉ አላህ ይጠብቅልን እንጂ በታይም በሰላት በየሄድንበት ያው ይሰግዳሉ እነሱም እኛም ጥሩ ነው ያለነው። አላህ ደግሞ የተሻለ የበለጠ እንዲያረግ ለሀገሩም ለህዝቡም ዱዓ አድርጉልን እንጂ ለሱ አታስብ ልልህ ፈልጌ ነው። ኢንሻአላህ ጀዛከላሁ ሙርቴ። ጥያቄ ያላችሁ ምናልባት ያው ብዙዎቻችን የምንዘናጋበት ነገር ነው። ጊዜ ኡስታዝም እንደገለጸልን ቅንነት ጊዜ ካለፈ በኋላ ነው ፊልም የምናደርገው እና ጊዜያችንን በአግባቡ እንድንጠቀም የጠቀሰልን 5 ነገሮች አሉ። እንደው እነሱን ነገሮች በደንብ ሲሪየስሊ ብንወስዳቸው በተለይ አሁን ሶሻል ሚዲያ ላይ በጣም ብዙ ጊዜያችንን የምናሳልፈው እዛ ላይ ነው። አናሊቲክሱን ስናየው ራሳችንን የምናፍርበት ነገር ነው የሚሆነው። ፌስቡክ ላይ ገብተን ምን ያህል ሰዓት እንደቆየን ኡስታዝ እንዳለው በጣም ያሳፍራል እና ብዙ ጊዜያችንን በቀላሉ ደግሞ እጃችንም ላይ ያለ ነገር ስለሆነ በቀላሉ ነው እንትን የምንለው እና ራሳችንን ከዛ እንትን ብለን በቃ አላህ ያይናል። 5 የጠቀሳቸው መሰረታዊ ነገሮች አሪፍ መፍትሄ ይሆናሉ ብዬ አስባለሁ። አላህ ያየኛል ብለን ጀስት ፌስቡክም ስንገባ ጊዜያችንን በአግባቡ እንድንጠቀም የሚያደርግ ነገር ነው። ግልጽ ጎል ያለው ሁሉም ነገሮች እንግዲህ በጣም 5ቱም ነገሮች ግልጽ ኢባዳችንንና ስራችንንም ባላንስ ማድረግ ባላንስ ሊሆነ ኢባዳችንን ኢቭን የምንሰራውን ስራ ንያ ከነየትንበት ያው በኢባዳ እንደሚያዝልንም የጠቀሰበት ነገር አለ። እነኚህ ነገሮች በጣም ወሳኝ ነገሮች ናቸው ጊዜያችንን በአግባቡ ለመጠቀም። መሐመድ በጥሩ እጅን አንስተሃል። يا بوكي جزاك الله خير بارك الله فيك أستاذنا حبيبنا أستاذ كامل شمسو ما شاء الله እንዳልከው ርዕሱ ሰፊ ሆኖ ያለውን ወቅት ግን ወሳኝ የሆኑ ነጥቦችን ለማስታወሻ ያህል አንስተህ አስተላለፈህልናል። እንግዲህ አላህ ጫፏን ይዘው ከሚጠቀሙበትና ከሚሰሩበት ያድርገን። اللهم آمين جزاك الله خير። በጣም የሚያጅበኝ የሐሰን አልበስሪ ንግግር አንዳንድ ጊዜ እኛ እድሜ የጨመረ እያልን የምንናገረው ነገር ጋር የሚጋጭ ሆኖ አገኘዋለሁ። ቅድም ጠቅሰዋል አንተ
እድሜ 20 ገባ 30 ገባ 40 ገባ 60 ገባ እያለን እናገራለን። እየጨመረ እንደሚሄድ ነው የምንናገረውና ሱብሃንአላህ። አሁን ለምሳሌ ረመዳን ዛሬ እኛ ጋር 10ኛ ቀናችን ነው በቀን ደረጃ። እናንተ ጋር 11ኛ ሌሊታችሁን ጀምራችኋል። 11ኛ 12ኛ አይደል? 12ኛ ሌሊት ሱብሃንአላህ። 11 ቀን ከእድሜ ቀነሰ ማለት ነው። እድሜን እንኳን አስልቼ 20 30 50 60 ብለው ከተቀመጠልኝ እድሜ አላውቀውም እንጂ አላህ ብቻ ነው የሚያውቀው። ግን ከዛ ከተቀመጠልኝ ጊዜ ስፓን ውስጥ ያን ያህል ጊዜው ተነስቷል ማለት ነው። እና አንድ ጥያቄ ይጠይቃል አንድ ጽሁፍ ሳነብ፣ የመጨረሻ ቀንህን ብታውቅ ቀሪህን ጊዜ እንዴት ነው የምትጠቀመው? ነን ሙስሊም እንትን ነው ይሄ ሊደርሺፕ ላይ ሲጽፍ ነውና ስለ ቤተሰብ ቫልዩ እየተናገረ እኔ በጣም ሀብት አካብቻለሁ፣ ብዙ ነገር ሰርቻለሁ፣ የዚህን ዓለም ጣፋጭ ነገሮችን ሁሉ አይቻለሁ፣ ግን የጎደለኝ ነገር አንድ ነው። እሱ አሁን ነው ትዝ የሚለኝ። የቀረችኝን እድሜ ከቤተሰቤ ጋራ ለማሳለፍ ነው አሁን ወስኜ ወደዛ ጥቅልል ብዬ የገባሁት። ምክንያቱም ያንን ቫልዩ ሳላውቀው ስለቆየሁ ይላል። ይሄ እንግዲህ በራሱ አስተሳሰብ ሲሄድ ማለት ነው። እንደ ሙስሊም 1 አመት ነው የቀረ፣ በቃ መሐመድ ፉላን ወፉላና 1 ሳምንት ነው የቀራችሁ ብንባል ምንድነው የምናደርገው? አናውቀውም እኮ። ወማ ተድሪ ነፍሱን ቢአይ ረዲን ተሙት ወማ ተድሪ ነፍሱን ማዛ ተክሲቡ ገዳ፣ ምን እንደምትሰራ እያንዳንዷ ነፍስ አታውቅም። እና ኡስታዝ ካሚል እቺ ነጥብ ላይ አንድ ሌላ ዓሊም የሚሉትን ልጥቀስና ጥያቄ ላስከትል ይመስለኛል። ኢማም ሐሰን አልበና ይመስለኛል አልዋጅባት አክሰር ሚን አልአውቃት፣ ያሉብን ኃላፊነቶች፣ ግዴታዎች፣ የሥራ የሚጠበቁብን ነገሮች ብዙ ናቸው። ካለው ወቅት የበዛ ነው። ያለን ሰዓት በቀን 24 ሰዓት ነው። ግን ጊዜያችንን በአግባቡ ብንጠቀም 24 ሰዓትም አይበቃንም። እንደውም ጊዜ ተጨማሪ ያስፈልገናል። እና አንዳንድ ጊዜ እኔ ስራዬን ሰራሁ እላለሁ። በቃ የሆነ ስራ ከተመደብኩኝ ስራዬን ሰርቼ ጨርሻለሁ። የሆነ ቤት የምሰራው ነገር ካለ ስራዬን ሰርቼ ጨርሻለሁ። ከዛ በኋላ ስራዬን ሰራሁ እኮ በቃ አለቀ፣ ስራ ሰዓቴም አለቀ፣ የቤት ምሰራውንም ስራ ሰራው የሆነ ነገር። አሁን ግን የሆነ ትርፍ ሰዓት አገኘሁ ብለን የምናስበው ነገር አለ። እውነት ትርፍ ሰዓት ስላለን ነው ወይ ትርፍ ሰዓት አለን ብለን የምንዘናጋና ሌላ ነገር የምናስበው? እንዴት ነው ይህንን ነገር እንዴት ነው ማስተካከል ያለብን? እውነት ትርፍ ሰዓት አለን ወይ? እንዴት አድርገን ነው ከሌሎች ኃላፊነቶች ጋራ ባላንስ አድርገን መጠቀም ያለብን? ሜቢ እሷ ላይ የተወሰነ ሪፍሌክት ብታደርግ ብዬ ያሰብኩ። ኡስታዝ ካሚል ጀዛከላሁ ኸይር። ወላሂ ማሜ እህታችን አፎን መጀመሪያ ላይ ያልሽው ጀዛኩሙላሁ ኸይራን። ሐቂቃ ያው እኛ ያሳስበናል እዚህ የምዕራቡ ዓለም በአንድ በኩል ለምንድን ነው የሚያሳስበን? በተለይ እናንተ ሀገር ያለው ሁኔታ ቀን ተቀን የሚሆኑ ያሉ ነገሮች በአንድ በኩል፣ በሌላ በኩል ደግሞ ተስፋን የሚያጭሩ ነገሮች አሉ። በእስላም ላይ የሚደረገው ነገር ብዙ ሰው ወደ እስላም እንዲሄድ እንዲያቅ እኔ ዳታ ሰሞኑን ሳነብ በጣም ነምበር ኦፍ የሙስሊሞች ቁጥር በዚህ በምዕራቡ ዓለም ከጊዜ ወደ ጊዜ በተለይ ሴቶች እየጨመረ እንደሆነ፣ ሌላ ቦታ ላይ የማያገኙትን እስላም ውስጥ መጥተው ስላገኙ የሚል ስናይ እሱ ትንሽ ተስፋ ይሰጠናል። ወደ ዩሮፕም ስንሄድ በተመሳሳይ መልኩ በጣም ሙስሊሞች ብዙ ከዚህ ከፈርቲሊቲ ጋርም ተያይዞ ብዙ በመውለድ ከሌሎቹ የተሻለ ምናልባት መጪው ዘመን የሚቆጣጠሩት ወይም ደግሞ አንድ ሰውዬ እንደውም ተናዶ ምን ይላል፣ ወጣቱን እኮ በአሁኑ ሰዓት ላይ መሳሪያ ብናስታጥቅ ሙስሊም ነው የምናስታጥቀው ጀርመን ውስጥ አለ። ለምን ሲባል አብዛኛው የጀርመን ወጣት ሙስሊም ነው አለ፣ ትልቅ ቁጥር ያለው። እና አልጀዚራ ላይ መጥቶ ነው ሰውዬው ይሄንን የተናገረው ማለት ነው። እና ይሄ
ተስፋ ይሰጠናል። እንዚ ሚን ታይም ደግሞ የሚያስፈሩ ነገሮችም አሉ። ያው መቼም ሙእምን በይነ الخوف والرجاء ነው የሚሆነው። አላህ ይጠብቃችሁ። እናንተም በዚህ መልኩ ልጆቻችሁን ትኩረት ሰጥታችሁ በዛ መልኩ ማሳደጋችሁ ሀቂቃ በራሱ በጣም ለኛም ትልቅ ሞራል ነው። ወደ ማህሚ ሲመጣ ይሄ ነው ትልቁ ግንዛቤ የሚያስፈልገው ነገር። እንዳልከው ኢማም ሐሰን አልበና 10ኛ ወሲያው ላይ ነው የምናገሩትና አልዋጅባቱ አክሰሩ ምን አልአውቃት ይላሉ። ይሄ በዚህ ብቻ አይደለም። እሳቸው ቀጥሎ ምን ይላሉ? ወንድምህንም እርዳው ጊዜውን በአግባቡ እንድትጠቀም እና ዱንያ ደግሞ ምን ይላሉ ከሰለፎቹ ወስዶ እሳቸው إن الدنيا ساعة فاجعلها طاعة دنيا ማለት ሰዓ ነች ራሷ። እንኳን ትርፍ ጊዜ ሊኖረን ራሷ ዱንያ እንዳጠቃላይ እንደ አንድ ሰዓት ነው የምትቆጠረው። አላህ እኮ ከአቅላችን በጣም የራቀ ከመሆኑ የተነሳ وإن يوما عند ربك كألف سنة مما تعدون ይላል። እንደው ዝም ብሎ ሪላቲቭሊ እንዲገባም ብሎ ማለት ነው። ስለዚህ አንድ ሙስሊም ትርፍ ጊዜ የሚባል ነገር ሲጀመር የለም። ለምን አላህ ነብዩ ምን አላቸው? فإذا فرغت فانصب ጋፕ የለም እኮ የት ጋር ነው ትርፍ ያለው? አንድ ስራ ስትጨርስ ተነስ ወደሚቀጥል ስራ፣ ቁም ወደ ሌላ ስራ። فإذا فرغت እኛ የምንጠብቀው ምንድነው? ስራህን ስትጨርስ እረፍ፣ ተኛ፣ ተዝናና፣ ወክ አድርግ ምናምን እንደዚህ ነው እኛ ኤክስፔክት የምናደርገው። ግን አላህ ነብዩን ያው መቼም لقد كان لكم في رسول الله أسوة حسنة ነው አይደለ? ሞዴላችን እሳቸው ናቸው። ምን አላቸው? فإذا فرغت فانصب أي قف قم ወደ ስራ ተንቀሳቀስ ነው ያላቸው አላህ Subhanahu Wa Ta'ala። ما في وقت ጊዜ የለም። እንዴት ጊዜ ይኖራል? ጊዜ ትርፍ ጊዜ ሊኖር አይችልም። ግን አንዳንዶቹ ሙልት ያረጉታል። አብዱላህ ኢብኑ አባስ አንድ ጊዜ አሁን ቅድማም አንድ ሰው ፈረንጅ ተጠይቆ ምን ታረጋለህ መጨረሻ ነው ብትባል ያልከው አብዱላህ ኢብኑ አባስ ደግሞ በተቃራኒው ምን ተጠየቁ? ያ ኢብኑ አባስ ዛሬ ቂያማ ዛሬ ነው የሚቆመው ብትባል ምንድነው የምታደርገው ሲባል እኔ ምንም ክፍት ቦታ የለኝም አሉ። ወላሂ ሳይ በቃ አንዳንድ ጊዜም ርቀታችንን ጣም አይተህ ታፍራለህ። በጣምም በቃ እኔ ክፍተት የለኝም። እኔ አሁን ቂያማን እንኳን ዛሬ ነገ ይቆማል ቢባል እዚህ ጋር የሆነ ሰውን እንደዚህ ያላደረኩት፣ እዚህ አንድ ቀን እንደው ሰላት በኹሹዕ አልሰገድኩት፣ እንደው ሰደቃ ያልሰጠሁት፣ እንደው በአግባቡ ቁርአን ተደብሮ ያላደረኩት፣ እንደው ለሌላ ያልቆምኩት፣ እንደው ዘመዴን እንዲህ እዚህ ቦታ ላይ ያለውን አንድ ቀን እንኳን ስልኩ እንኳን ደውዬ ያልጠየቅኩት፣ የሆነ ሰው እንደዚህ ያስቀየምኩት ይቅርታ እንኳን ሺህ ነገር ነው አይደለም የምንቆጥረው። አብዱላህ ኢብኑ አባስ ግን ምንድነው ያሉት? እኔ ክፍት ቦታ ያለኝ አሉ። እኛ ግን ስንት ክፍት ቦታ ነው ያለን? ስለዚህ ይሄ ጊዜ የምንለው ነገር ያው ሰውነታችንን እየጨረሰ ነው የሚሄደው፣ ጊዜያችንንም እየጨረሰ ነው የሚሄደው። እያንዳንዱ ሙስሊም በተቻለ መጠን ጊዜውን በአግባቡ ተጠቅሞ ክፍት ጊዜ የለንም። ዋጅባችን እኮ ከጊዜያችን በላይ ነው። አልዋጅባት አክሰሩ ምን አልአውቃት ማለት በቃ የፈለገውን ያክል ብትሰራ ማለት ነው፣ አታዳርስም። ለዚህም ነው አላህ Subhanahu Wa Ta'ala ሐራምን ሲከለክለን ተከልከሉ ሙሉ በሙሉ አለ። ኢባዳ ግን ሲሰራ በጣም የሚሰራ ብዙ ከመሆኑ የተነሳ ፈተቁላህ መስተጣዕቱም የቻላችሁትን ጥረት አድርጉ ነው ያለን ማለት ነውና አንድ ሙስሊም ህይወቱን በአግባቡ መጠቀም ካለበት ምን ይላሉ አንድ ሰለፍ ሰው ልጅ አንተ በጊዜ ውስጥ የተጠቀምከው ነገር እንጂ ከጊዜ ውጪ ያጠፋው ነገር ያንተ አይደለም ይላሉ። which means ምንድነው ጊዜን በአግባቡ ተጠቅመህ ከሆነ አትርፋል፣ ጊዜን አባክነህ ከሆነ ከስራሃል፣ ሰው ልትወቅስ አትችልም ነው። ስለዚህ በተቻለ መጠን ጊዜያችን እኛ ዱንያ ላይ ትርፍ ጊዜ የለንም። እረፍታችንም ዒባዳ ነው፣ እንቅልፋችንም ዒባዳ ነው። ዋናው ግን ንያችን አላማችን
ወክም ስታደርግ ሰውነትህ ጤነኛ እንዲሆን ነው። የሰውነት ጤንነትን መጠበቅ ደግሞ እስላማዊ ግዴታ ነው። ወክ ታረጋለህ። እስላማዊ ያንን መገንዘብ ያስፈልጋል። ምግብ ስትበላ ለመብላት አትኖርም። ለመኖር ስትል ግን ትበላለህ። ሰውነትህ በጠንካራ ሆኖ ዒባዳ ላይ እንዲጠነክር ለማድረግ ትበላለህ። ልብስ ስትለብስ አውራህን ለመሰተር ትለብሳለህ። ሻገር ስል ደግሞ ወአማ ቢኒዕመቲ ረቢከ ፈሐዲስ የጌታህን ኒዕማ ጸጋን ለማመስገን ብለህ ለብሰህ ታሳያለህ። ኢነላህ ዩሒቡ አን የራ አሰረ ኒዕመቲሂ ዐላ ዐብዲሂ ባሪያው ላይ የጸጋውን ምልክት አላህ ሱብሓነሁ ወተዓላ ማየት ስለሚፈልግ ማለት ነው። የት ጋ ነው የሚባክን ጊዜ የለምና ባረከላሁ ፊኩም። በተቻለ መጠን እያንዳንዷን የምናደርጋት ነገርን ንያችን እናሳምር። ንያችን በጣም ወሳኝ ነው። ንያችንን እናሳምር። ንያችንን እናሳምር። እያንዳንዷ እንቅስቃሴያችን ሱናውም ለዓዳ ብለን የምናረገው ነገርም ለስሜት ብለን የምናረገው ነገርም አላህ ሱብሓነሁ ወተዓላ ዒባዳ አድርጎ ይጽፍልናል። ያኔ የባከነ ጊዜ እንኳን ብኖር በንያችን ያንን እናካክሳለን ማለት ነው። ሹክረን ጀዛኩሙላሁ ኸይረን። ምናልባት ሌላ ሪፍሌክሽን እኔ እንትን ካለ ወር ደግሞ ሰዓታችሁ ከሄደባችሁ አላቅም እንትን ማለት እንችላለን። ጀዛከላ ኡስታዝ፣ ጥሩ ማብራሪያ የሰጠን። ሰዓቱ አስር የምንሰግድበት ወቅት ነው አሁን እዚህ ላይ ኢንሻአላህ አንተንም እንዳንይዝህ ለሌላ ጊዜ በሰፊው በሌላ ትምህርት እንገናኛለን። ለዛሬው ኢንሻአላህ በዱዓ ዝጋለን። ኸይረን ጀዛኩሙላሁ ኸይረን። እኔም በጣም ደስ ብሎኛል ስላገኘኋችሁ። አይ ቲንክ በአመታችን ነው የተገናኘነው። ላስቲር ይመስለኛል ሐረም አካባቢ ሁኜ ነው መልእክት ሳስተላልፍ የነበረው። ዛሬ አክቹዋሊ አልሄድኩም ገና። ኢንሻአላህ ኦልሞስት ከ5 ቀን በኋላ እንደዚህ እሄዳለሁ። ዱዓ አድርጉልኝ እናንተም። አላህ ከእናንተ ጋር ይሁን። الله سبحانه وتعالى فرمى بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم تقبل منا إنك أنت السميع العليم وتب علينا يا مولانا إنك أنت التواب الرحيم. اللهم اجعل صيامنا صيام الصائمين وقيامنا قيام القائمين. يا الله صوماتنا تقبلا. يا الله نتنيا صوامي وتشادرقن. يا الله أنت بمتود بمتفلق بمتدست بتملكو كم صوم باروች يا الله أدرقن. ከምን ባብ ረያን ከምትጠሩ ባሮች ያ አላህ አድርገን። ያ አላህ ይህንን ለኔ ብሎ ነው የጾሙት ብለህ ከምትላቸው ጾም የኔ ነው እኔ ነኝ ምንዳቸውን የምከፍላቸው ብለህ ካልካቸው ባሮች ያ አላህ አድርገን። ያ አላህ ይህንን ዱንያ ላይ የተጠማነውን የተራብነውን ፊ ጀናት ዐድን የምንመገብ ሰዎች ያ አላህ አድርገን። ከነቢዩ ሐውድ መጠጣትን ያ አላህ ወፍቀን። ያ አላህ እንደው ከጾማቸው ምንም አያተርፉም ረሃብን እንጂ መጠማትን እንጂ ከቂያማቸው ምንም አያተርፉም ድካምን ልፋትን እንጂ ብለህ ካልካቸው አላህ አታደርገን። ለኔ ብሎ ጾመዋል ለኔ ብሎ ቆመዋል ብለህ ከምትቀበላቸው ክፍተታቸውን ከምትሞላላቸው እንደው ሞልተህ ጎዶሏቸውን ከምትቀበላቸው ጠማማቸውን አቃንተህ ከምትቀበላቸው ክፉ እድፋቸውን አጽድተህ ንጹህ አርገህ ከምትቀበላቸው ወንጀላቸውን አብሰህ ከባሮችህ መካከል ዶላቸው ጨመራቸው እንደው ከምትቀበላቸው ከምታስተናግዳቸው يوم نحشر المتقين إلى الرحمن وفدا እንግዶች الرحمن ሙተቆች ብለህ ወደ ጀነት በእንግድነት በመልካም መስተንግዶ ከምትቀበላቸው ባሮች ያ አላህ አድርገን። ዛሬ በዱንያ ላይ በዚህ መልኩ በዚህ በተከበረ ወር እንደሰበሰብከን ሁላችንም ሳንጎድል ከቤተሰቦቻችን ከወዳጆቻችን ከልጆቻችን ከአባቶቻችን ከአያቶቻችን እንደው ከባሮች ጋር ያ አላህ في جنات عدن عند مليك مقتدر ከምትሰበስባቸው ከምታገናኛቸው واقبل بعضهم على بعض يتساءلون ተዛዝሮ እንዴት ነበር ምን ሲሰሩ ነበር ጀነት ዱንያ ላይ እኛ እኮ እና ኩና قبل في اهلنا مشفقين አላህን እንፈራ ነበር فمن الله علينا ጸጋውን አጎናጸፈን ብሎ የአላህ Subhanahu Wa Ta'ala ጸጋን ከሚያጣጥሙ ሰዎች የአላህ አድርገን። አላህ Subhanahu Wa Ta'ala ረመዳን እንዳስጀመረን ያስጨርሰን። ለይለቱል ቀድርን ይወፍቀን፣ ዑምራውን ይወፍቀን፣ ሐጁን ይወፍቀን። እንደው ረመዳንን በየዓመቱ ደርሶ መጾምን መቆምን ለይለቱል ቀድርን መወፈቅን አላህ Subhanahu Wa Ta'ala ይወፍቀን።
وصلى الله على نبينا محمد وعلى آله وصحبه أجمعين. اللهم صل على محمد وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. أستاذ السلام عليكم. كم جزيلا إن شاء الله. شكرا، بارك الله فيكم. السلام عليكم ورحمة الله. السلام.